እንግዲህ ሀይሚ ይቅርታ ተቀበይ የሚል መልእክት በጣም እንትን እያለ ነው ማለት እየበዛ ነው። እና በቀደም ራሱ ኮሜንቱ ስር እንዳለ ሀይሚ ይቅርታ ተቀበይ፣ ሀይሚ ይቅርታ ተቀበይ ነው የሚለውና እግዚአብሔር ሁላችንም ይቅር ይበለን። ይቅርታሽን ተቀበይ ሀይሚዬ። ምክንያቱም መለየት ለማንም መፍትሄ ሆኖ ያውቅም። መለየት መጨረሻው ጸጸት ነው። እናንተ ደግሞ የምትለያዩ ሰዎች አይደላችሁም እና ትናንትና አሁን በቃ ይቅርታ ተቀበይ ምናምን ሲሏት እኔ እናንተ ለቤተሰቦቻችን ስንል በሰላም እንለያይ፣ በጸብ አንለያይ ያለችው። በጸብ መለየት ወይም ደግሞ በፍቅር መለየት ሳይሆን ልባችሁ እየተዋደደ ነገር ግን ጠላት በመሀላችሁ ገብቶ ሊያለያያችሁ አይገባም። ሀይሚዬ ብልጥ ሴት ነሽ፣ ጎበዝ ሴት ነሽ፣ ስማርት የሆንሽ ሴት ነሽ። ሁሉም ነገር ይገባሻልና ሴት ልጅ ደግሞ ይቅር ባይ ናት። ምንጊዜም ቢሆን ወንድ ልጅ ነው እንደውም ቆራጥና ጨካኝ የሚባለው እንጂ ሴት ልጅ ገራም ናት። ሴት ልጅ ፍቅሯን ለማዳን ብዙ ትጥራለችና አንቺ ደግሞ ያው ብሩኬ እንደምትወጁ እናውቃለን። እሱም ይወድሻል። ይህ ልጅ ምናምን የሚባለው ነገር ምንም የማይመስል ነገር ነውና ለራስሽ ትንሽ ጊዜ ውሰጂ፣ ጊዜ ስጩ ለራስሽ። ከዛ ከልብሽ አዳምጪ፣ ልብሽን አዳምጪ፣ አይምሮሽ የሚልሽን አዳምጪ። ከዛ በኋላ ለሁሉም ነገር ዝግጁ ትሆኛለሽ ማለት ነው። እና ይቅር በይው ሀይሚዬ። እኔም እንደዛ ነው የምለው። ድምጻችን ይሰማ ሀይሚዬ፣ ይቅር በይው። በቃ ታረቁ፣ ይበቃችኋል። ወደ መጀመሪያችሁ ተመለሱ። ጸብ ለማንም አይበጅም። እህቶቻችሁ ራሱ በጣም በቃ ሁሉም ሰው የመረረው ነው የሚመስለው። በጣም ይሰለቻል እውነት እና ወደ ነበራችሁበት የምትመለሱበት ቀን ናፍቆናል። ጨረቃ ፋሚሊ ሁላችሁም በጸሎት አስቧቸው። ሁላችሁም ጸሎት አድርጉ፣ ዱዓ አድርጉ እና እመብርሃን እንግዲህ ወደ ራሳቸው ተመልሳችሁ። የት አለች? ምን አለች? ተረጋጉ። ምን እንረጋጋለን? ጨልለናል እኮ ብሩክ ይጨልላል። ስለ ዛሬ ብሩክ ይጨልላል። ስለ እኛ ጨለለን እኮ። አይ እናንተ አጀንዳ ሰታችሁ ነው። ትናንት ምን ነበር ያላችሁ? ነገ ብሩክ ይጨልላል ስትሉ ብሩክ ሳይጨልል እናንተን አጨለላችሁ። ጎበዝ ብሩክ። እያንዳንድሽ ምን ነበራችሁ? አሁን ብሩክ ነገ ትልቅ ጃኬት ቀይሮ ይመጣና ጃኬቱን ያብለበልባል ስትሉ እሱ ጃኬቱ ያብለበልብ ከዳማ አብለበል ብሩክ ነው ያላልኩም እኮ ታ ወይኔ ጉዴ! ወይኔ እናቴ! መጡ ሉጣ ሆነ እኔ አውጫት ከዚህ ውስጥ እንደው መውጣት አለባት። እኔ አስሬ በቅጥ እያልኩ ነው። እንደ ቁራ እንደ ቃቅላ የሰው ቀልብ ጥሩ አይደለም። ወላሂ የወደደ ሰው መጥፎ ነው። አይ ዛሬ አይመጡም። እስካሁን እኔ ልቤ በጣም እንትን እያለ ነበር። አሁን ረጋ አለ ልቤ። አይመጡም እባክህ። ሲጀመር እኮ አሁን 1:40 ሆኗል። አይመጡም። አይመጡም። በቃ ኧረ እነሱ እስከ 2 ሰዓት ይመጣሉ። መንጣቱን ተፈለጋቸው ግን ደህና ነገር ከሆነ ይመጣሉ። ሆሳ ነገር እንግዲህ አይመጡም። እንደ በቲክታክ ታርቀው በመጡ ናአም ለምንድን ነው የማትወጣው? ቢመጡም እንዳትወጪ ቤቱን የከፈትሽው ልጅ ትላለች። ምን ነው የኔ ቆንጆ? ለምን ብቻ ይምጡልን እንጂ ቲጂ ያለችውን ስሙ። ሀናማሩ ቤት መጥቷል እያለቻቸው ነው ቲጂ ናምባባ ወይ ሀና ማሩማ በስማ ውሸታም እኮ ናት እሷ። ምንድን ነው ግን መለኛውን አወራሁት፣ ጋሽዬን አወራሁት፣ መለኛውን አወራሁት፣ ሀብን አወራሁት። ትልቅ ሴት ናቸው። በቀን 4 ቪዲዮ እየሰሩ ነው። ሲስና እሷ በቀን 4 ቪዲዮ እየሰሩ
እቺ እንትና የምትባለች ነች። እቺ ከባድ ነገር አየሁት የምትላት ዛፍ ነው የምትሏት ነች። ዛፍ ነው የምትሏት ዛፍ ይቆረጥበት በላዋ ላይ እና ዛፍም ትላለች። እሷ ስትይ ሁሉም አንድ ናቸው። እሷ ማን እንደምትለው የምትባል ግምናት ግማታ አራት እንደምትባል አፈናት ታዘጉም እናንተ ዛፍ ሁላችሁ ውሸታም ናችሁ ማለት ነው። የምትባለው አፈናት ዘጓት። ቆይ አረች አታርፈሽ እሷን በምራፋችሁ አፏ ምናዘጋት አላረኩም እኔ አላውቃትም። ልጅቷ እራሱ መጨረሻ ልጅቷን አላውቃትም። እኔ ማውቃት ዛፍ ነው ከባድ ነገር እኔ አላውቃትም። ዛሬ እኔ ያየሁትን አያችሁ፣ እኔ ሰማሁትን ሰማችሁ። እኔ የምተመለከቱት እሷን ነው። የሆነ ቦታ ለምክንያት ምንድን ነው ምልክት እያሳየች ችዶንቆሮ ባለቂናት ስጀመር ታስጠላ። እሷ እንደዚህ ሴቶች እኮ ሴት አዳሪዎች ናቸው። ሴት አዳሪዎች፣ ጎዳናዎች፣ የቡና ቤት ሴት አዳሪዎች ናቸው። እንደዚህ አይነት ቃላት የሚፈልጉት ይሄ የአልጋ ቤት ምናምን የሚወዱት ጎዳናና ቡና ቤት ሴት አዳሪ ናቸው። የሴት ልጅ ስርዓት ያለው የጨዋ ልጅ ቢሆን የጨዋ ልጅ ብትሆን እንደዛ አታደርግም። አናል ዝም አልሽ? ምን ነው ተኛሽ እንዴ? መሯት ነው ጨነቃት መረራት መሰለን። ጸጥታ በዘች ጎበዝ። ሮሄ አይዞሽ ሲያስጠላው በእናታችሁ እንዴ! እኔ ደስታ በሰው ላይ መሆኑ ራሱ እንዴት ገደል የማታስገቡት እኔ በጣም ነው ያናደደች። ዛሬ የሰረችው ቪዲዮ እባክሽ ተይ፣ የፈለጉትን ይበሉ። ራሴ ምናደዳ ምንድን ነው? ምን ሰምታችሁ ነው? ምን ሆናችሁ ነው? ነቅላጫሉ እሷ ድሮም ነይ እኮ አዲስ አይደለም፣ ግን ድሮም ነይ ተብላ ሄዳችሁ እያያችሁላት ከፍታችሁ እያያችሁላት እሰይ ትበላችሁ። እኔው በሯን በሏን ደግሞ እዚህ ጋር ሄዶ ኮሜንት የሚሰጡት እነዚህ ደነዞች ነበሮች ማለት ነው። ለእነሱ በእንጂ እኔ ለራሴ እስከማር አላይም። እንደዚህ ትንንሽ ተውበሮች ደስ የምትለኝ ይቺ እሙ የምትባል ልጅ ነች። በቃ እሙና ብቻ ነው ዘር ለገበሬና እሙ ለዘር ለገበሬ ጥሩ አይደለም። ለእኔም እነሱ ሁለቱም ናቸው የሚመቹኝ። ትሻላለች፣ ግን አብዛኛውን ብሩኬን ትረግጣለች። ዝም ብላ በጣም ትወዳታለች፣ ትረግጣለች። ግልጽ ነው። ብሩኬን ግልጽ ነው። ሲስ ደግሞ ሀይሚን ትረግጣታለች። ተሰራቀን የሰጠችው አስተያየት በጣም ዘገንን አስተያየት ነው የሰጠችው።